በእግዚአብሔር ቤት ውስጥ በቤተ መቅደስ ውስጥ በስውር ነበር ስትጸልይ ነበረው። ችግሮቿን በሙሉ ለሰው አይደለም ያብራራችው። ለኤሊ አላብራራችው፣ ለእርቃናም አላብራራችለትም። እልቃናም ይባል ነበር። ለእርሱም ደግሞ ወገኖቼ እንግዲህ በጸሎት የመኖር ምስጢር ሐና በኃይል ተጠቀማበታለች። እንዴት ካላችሁ በቤተ መቅደስ ተቀምጣ በምትጸልይ ሰዓት ላይ ኤሊ በቤተ መቅደስ ውስጥ እየጮኻችሁ በመንገድ ላይ በልባችሁ ከእግዚአብሔር ጋር እየተነጋገራችሁ ያለው የጸሎት መልስ አካል ለብሶ ይመጣል። አካል የማይለብስ የሚመስላችሁ ነገር ሁሉ አካል ይለብሳል። ሁሉ እናመሰግናለን። የታመሙ ነጻ ይውጡ፣ የደከሙ ኃይልን ያግኙ። ከጎናቸው እንድትሆኑ እንጸልያለን። በናዝሬቱ በጌታ በኢየሱስ ስም አሜን። ኤፍታ ቲቪ ሰላም በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን ውድ የኤፍታ ቲቪ ተመልካቾቻችን ይህንን ፕሮግራም ሰብስክራይብ እና ላይክ ሼር ያደረጋችሁ ብዙ ጊዜ የማሰራጨው የጸሎት ጊዜና የቃል ጊዜ ፕሮግራም ይደርሳችኋል ማለት ነው። አሁን ቀጥታ ወደ እግዚአብሔር ቃል እንገባለን። አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ እንደዚህ እናያለን። የስብከቴ ርዕስ በጸሎት የመኖር ምስጢር የሚል ነው። ያንን አብረን እናያለን። እንደዚህ ይላል። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ። በማዳንህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና፣ እንደ አምላካችን ጻድቅ የለምና፣ ከአንተ በቀር ቅዱስ የለም። አያችሁ፣ ሐና በምዕራፍ 1 ላይ ስትመለከቱ ፍናና በምታስጨንቃት ሰዓት ጸሎቷ በእግዚአብሔር ቤት ውስጥ በቤተ መቅደስ ውስጥ በስውር ነበር ስትጸልይ ነበረው። ችግሮቿን በሙሉ ለሰው አይደለም ያብራራችው፣ ለኤሊ አላብራራችው፣ ለእርቃናም አላብራራችለትም። እልቃናም ይባል ነበር። ለእርሱም ደግሞ አልነገረችው። ሐና ቀጥታ የችግሯን ምስጢር ለእግዚአብሔር ነበር ስትናገር የነበረው። ወገኖቼ እንግዲህ በጸሎት የመኖር ምስጢር ሐና በኃይል ተጠቀማበታለች። እንዴት ካላችሁ በቤተ መቅደስ ተቀምጣ በምትጸልይ ሰዓት ላይ ኤሊ መጣና ስካርሽ እስከ መቼ ነው ይላታል። እየሰከረች ይመስሏል ኤሊ። እርሷ ግን ሰክራ ሳይሆን በልቧ ወደ እግዚአብሔር ለመኗን እያደረሰች ነው። ወገኖቼ በእግዚአብሔር ፊት የመኖር ምስጢር፣ በእግዚአብሔር ቤት ውስጥ የመኖር ምስጢር በጓዳችሁ እየጮኻችሁ በቤተ መቅደስ ውስጥ እየጮኻችሁ በመንገድ ላይ በልባችሁ ከእግዚአብሔር ጋር እየተነጋገራችሁ ያለው የጸሎት መልስ አካል ለብሶ ይመጣል። አካል የማይለብስ የሚመስላችሁ ነገር ሁሉ አካል ይለብሳል። ሐና ጥያቄዋ አንድ ነው፣ ልጅ የላትም። ማኅፀኗን የዘጋው እግዚአብሔር ነው እና ወደ እግዚአብሔር በትጋት ትከታተል ነበር። ቤት ውስጥ የምትገኘው ፍናና የምትባል ግን በጣም ታስጨንቃት ነበር። ልጅ አልወለድሽም ያለቻት ታመነጫጭቃት ነበር። በጣም ትሰድባት ነበረ። ነገር ግን ሐና ልመኗን ወደ እግዚአብሔር ማድረሷን ቀጥላለች። ወገኖቼ በእግዚአብሔር ፊት የምታለቅሱ ሰዎች፣ በእግዚአብሔር ፊት የምታነቡ ሰዎች እግዚአብሔር በስውር የለመናችሁትን በሙሉ ይመልስላችኋል። ለዚህ ነው ጌታችን ኢየሱስ ክርስቶስ ሲናገር እንደዚህ አለ፣ ስትጸልዩ በስውር ጸልዩ አለ። በስውር የጸለያችሁትን እግዚአብሔር በአደባባይ ይከፍላችኋል አለ። በምን? በአደባባይ። በምን የለመናችሁትን? በስውር። አቤት 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 አቤት! ሐና በስውር ለመነች። ድምጿን ከፍ አድርጋ አልጮኸችም። ድምጿን ከፍ አድርጋ አልጸለየችም። ሰዎች እንዲያዩዋትም ምንም አይነት ምልክት አላሳየችም። ነገር ግን ወደ እግዚአብሔር በስውር ትጸልይ ነበር። ቅዱሳን እግዚአብሔር በስውር የለመናችሁትን ሁሉ በአደባባይ ይከፍልላችኋል። ሐና ለዚህ ነው እግዚአብሔር ፊት ምስጋኗን አቀረበች። ቀንዴ ከፍ 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 አላለች። አፌስ በጠላቶቼ ላይ ተከፈተ። በጠላቶቿ ላይ የተከፈተው አፏ በስድብ አይደለም፣ በምስጋና ነው፣ በውዳሴ ነው፣ በአምልኮ ነው፣ እግዚአብሔርን በማመስገን ነው አንደበቷ የተከፈተው። ወገኖቼ እኛ ዲያብሎስን የምናበሳጨው፣ የአጋንንትን መልእክተኞች የምናበሳጨው እግዚአብሔርን ከፍ እያደረገን ምስጋና በምንሰጥ ሰዓት ነው።
ቅዱሳን እና እንደዚህ ይላል፣ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና፣ እግዚአብሔር ሥራውን የሚመዝን ነውና ከአፋችሁ የኩራት ነገር አይውጣ። የምን የኩራት ነገር ከአንደበታችሁ አይውጣ። እግዚአብሔር ሥራውን የሚመዝን አምላክ ነው። በስውር የሚለምኑትን እግዚአብሔር መዝኖ መጠኖ የሚከፍል አምላክ ነው። ጸሎት ባይዜ በምስጢር የምትጸልዩ ጸሎት በሙሉ የሚመለስ የማይመስል ይመስላችኋል አይደለ? እግዚአብሔር ይከፍለዋል። በአደባባይ ይከፍለዋል። ሲከፍል ደግሞ በጠላት ፊት ነው። ሎክ ሐና በፈናና ፊት ወለደች። ፈናና አስጨናቂዋ ነች። በአስጨናቂዋ ፊት ወለደች። የወለደችው ልጅ ደግሞ ተራ ሰው አይደለም። ከዳን እስከ ቤርሳቤ መልእክት ከእግዚአብሔር ተቀብሎ የሚያደርስ ነው። ነገሥታቶችን የቀባ ነው። ሳሙኤል ወገኖች አያችሁ፣ ሳሙኤል ማለት የስሙ ትርጉም ከእግዚአብሔር የተለመነ ነው ማለት ነው። ማን? ሳሙኤል ማለት ከእግዚአብሔር የተለመነ፣ የስሙ ትርጉም ከእግዚአብሔር የተለመነ፣ ከእግዚአብሔር የመጣ ምላሽ የሆነ ልጅ ነው ሳሙኤል። ነገሥታቶችን እነ ዳዊትን የቀባ ነው ሳሙኤል። ተራ ሰው አይደለም። የሐና መልሶን የመጣው ሳሙኤል ተራ አይደለም ወገኖቼ። ዘግይቶ የሚመጣው መልስ ብዙ ነገሮቻችንን የማስተካከል ፓወር አለው። ዘግይቶ የሚመጣው መልስ ሐዘናችንን ከውስጣችን ያወጣዋል። ወገኖቼ በእግዚአብሔር ፊት ለመናችሁን ቀጥሉ። በእግዚአብሔር ፊት ለመናችሁን ቀጥሉ፣ አታስተው ወገኖቼ። ለዚህ ነው ጳውሎስ ሲናገር ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ እንደዚህ ያለ፣ ለመናችሁን አስታውቁ እንጂ በአንዳች አትጨነቁ አለ ጳውሎስ። በምን ለመናችሁ? በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ። ለዚህ ነው ጌታችን ኢየሱስ ክርስቶስ ስለ አንዲት ሴት ሲናገር እንመለከታለን። ምን ብሎ ተናገረ? ሉቃስ ምዕራፍ 18 ቁጥር 1 ላይ ሳይታክቱም ዘውትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህም ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማይፈራ ዳኛ ነበር። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባሏ ጋር ይፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚያም በኋላ ግን በልቡ ምንም እግዚአብሔርንም ባልፈራ ሰውንም ባላፍር ይቺ መበለት ስለምታደክመኝ ሁል ጊዜ እየመጣች እንዳታደክመኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እስኪያስ ቀንና ሌሊት ወደ እርሱ ለሚጮኹት ለሚታገሳቸው ምርጦች አይፈርድላቸው? ምን ይላል? ለማን? ለምርጦቹ። ምርጦቹ እነማን ናቸው? በክርስቶስ ለተመረጡ፣ በክርስቶስ ቦርናኬ ላደረጉ እግዚአብሔር ምን ያደርጋል? ይፈርድላቸዋል። በጸሎት ምስጢሩ ስትንቀሳቀሱ በስውር ዛሬ የምናገራችሁ ይህንን ኢየሱስ ክርስቶስ ስትጸልዩ በስውር ጸልዩ፣ ጌታ እግዚአብሔር በአደባባይ ይከፍላችኋል እንዳለውላ በስውር ያለቀሳችሁትን በአደባባይ ይከፍላችኋል። ሐና በስውር ትጨው ነበር። ሐና በስውር ታለቅስ ነበር። ወገኖቼ ዛሬ በእግዚአብሔር ፊት በስውር የምትጨው ሰዎች እግዚአብሔር በአደባባይ ይከፍላችኋል። እንጸልያለን። በጌታ በኢየሱስ ክርስቶስ ስም የዘላለም አባት እግዚአብሔር ሆይ በስውር የለመኑን በአደባባይ ተከፍላቸው ዘንድ ጸልያለሁ። በስውር እያለቀሱ ጌታ ሆይ ፍርድን ፍረድልኝ ለሚሉ ባሪያዎች እግዚአብሔር ሆይ ተፈርድላቸው ዘንድ እማጸናለሁ። ካለባቸው ከየትኛውም ስቃይና መከራ መላቀቅ እንዲሆንላቸው ጸልያለሁ። ጭንቀት፣ መከራ፣ ስደት በኢየሱስ ክርስቶስ ስም እንዲያበቃ ጸልያለሁ። በሽታ፣ ሕመም፣ የትኛውም ኃይል ዛሬ እንዳያገኛቸው እማጸናለሁ። የትኛውም የክፋት ሥርና መሠረት የተነቀለ ይሁን። አዲስ ነገር ቤታቸው ስለ ሁሉ እናመሰግናለን። የታመሙ ነጻ ያውጡ፣ የደከሙ ኃይልን ያገኙ። ከጎናቸው እንድትሆን ጸልያለሁ በናዝሬቱ በጌታ በኢየሱስ ስም አሜን። ይህንን ፕሮግራም ለብዙ ሰዎች እንዲዳረስ ሼር ያደረጋችሁ
እንድትተባበሩኝ በጌታ ፍቅር እጠይቃችኋለሁ። በጣም ወዳችኋለሁ። መልካም ቆይታ። EFTA TV, EFTA TV, EFTA TV, EFTA